እባካችሁ በእናታችሁ የቤት መኪና ሹፌሮችም ሆናችሁ ባለቤቶች በእንዲህ አይነት መልኩ ዛሬ ከታ ላይ እንደዚህ አይነት ፋውል ተሰርተናል። እባካችሁ እናንተም ጥንቃቄ አድርጉ ማለት ነው። መኪና አቁመንበት ባቆምንበት ቦታ እንደዚህ አይነት ዝርፊያ ተዘርፈናል። ትንሿ መስታወት ሰብሮ ነው ይላችሁ። እንግዲህ እባካችሁን ዶክመንቱን እንኳን ያገኛችሁ ሰዎች ሌላው ምንም አንፈልግም። ውስጥ ላይ ያለ ዶክመንት ብዙ ዶክመንቶች ስላሉ እባካችሁን በዛ መንገድ ካገኛችሁ ተባበሩ። እንግዲህ ደግሞ አሁን አንድ ሰሞን መኪና ከነነፍሱ የጠፋ ምናምን ብለን ነበር። በተደጋጋሚ በዚህ በኩል ሳላመሰግን አላልፍም። የአዲስ አበባ ፖሊስ ኮሚሽን ከክልል ኮሚሽኖች ጋር በመተባበር እነዚህ መኪና ከነነፍሱ የሚወስዱ ሰዎችን ምን ያህል ተቆጣጥሯል አላውቅም። ቀርቶ መቅረቱ ምልክት የምናውቀው ከነነፍሱ መውሰድ ትተው እንደዚህ መኪና የተሰበረ የመኪና ወደ ድሮ አይነት ወደ ተለመደው የመኪናውን አካል ማወላለቅ ከመኪናው ላይ ጎማ ጭምር ጊዜ ካገኙ ክሪክ በማንሳት በድንጋይ ላይ በማስቀመጥ ጎማውን ከኋላ ያለ ስፖርት ጎማ ከፊት ያሉት ዳሽቦርድ ላይ ያሉ ቴፕ ስክሪኖች ምናምን ሳይቀሩ እየተወላለቁ እየጠፉ ነው። እንግዲህ ያ መኪና ይዞ መጥፋቱን የተወሰነ መልኩ ፖሊስ የተቆጣጠረው ይመስላል። ምክንያቱም ሌቦቹ በተለያየ መንገድ ስለሚታወቁ ትራክም ተደርጎ መያዝ ስለሚችል አሁን ደግሞ ይሄኛውን ነገር ለመቆጣጠር ያያችሁ ሰዎችም ባታልፉ፣ ለምሳሌ ሰውም አይቶ የማለፍ ነገር አለ። ሁሉ ነገር ለፖሊስ መተው የለብንም። ፖሊስን ማገዝ መቻል አለብን። የምናየውን ነገር መጠቆም፣ ንብረት ሲሰረቅብንም ምንም አላመጣም ብለን ሄደን ወደ መተኪያ ቦታ ከመሄድ ሄዶ አመልክቶ መከታተል፣ ካልሆነ ለበላይ ኃላፊዎች ማሳወቅ የሚቻልበት መንገድ ቢኖር ነው። እንግዲህ አብረን ካልታገልን ሌብነቱን ማስቆም በጣም አስቸጋሪ ይሆናል። ሸዋሸዋም እንደዚሁ አልፎ አለ በስቷልና ጥንቃቄ ይደረግ ነው። ወደሚቀጥለው ቪዲዮ ሄዳለሁ። የተከበራችሁ ተመልካቾቻችን እንግዲህ ይሄ ከቲክቶክ ላይ ነው የመጣው። እንደ ለጣፊው አባባል በሞባይል ባንኪንግ ጉቦ ሰጥቶታል ነው። እንደዚህ አይነት ነገሮች የተሰሙ ነው። ግን እዚህ ላይ ምንም ወይ የከፈለም ሊሆን ይችላል የተቀጣውን ምንም ያሳየ ነገር የለም። ግን እንደዚህ አይነት ነገር ተጀምሯል አሉ። ይሄ ደግሞ በጣም አደገኛ ነው። ምክንያቱም በቀላሉ ገንዘብ ማስተላለፍ ዘመናዊነቱ እንደዘመነው ሁሉ ጉቦንም እንደዚህ የሚደረግ ከሆነ አስቸጋሪ ነው። አሁን ይሄኛውን እዚህ ላይ ያለው ቪዲዮውን ግን እንደዛ ነው ብለን መደምደም አንችልም። ልጁ ተቀብሎት ላይሆን ይችላል፣ ቅጣቱን ከፍሎ ሊሆን ይችላል። ምንም ማረጋገጫ የለውም። ግን ብዙ ሰዎች እየደወላችሁ አሁን ቅጣቱ ከፍ ስላለ 1000 ብር ላክልኝ ብሎኛል። በተለይ የመንገድ በዚህ የትራፊክ ማኔጅመንት እንደዚህ ያሉትን በርካታ ሰዎች ነው። ግን ማስረጃ ያስፈልጋል። አሁን ይሄንን ማስረጃ ተብሎ ነው የተለጠፈው፣ ግን ማስረጃ ሊሆን አይችልም። በራሳችሁ መንገድ ወይ ሲጠይቃችሁ ሪካርድ ማድረግ ትችላላችሁ፣ በሞባይል በቪዲዮ ካልተቻለ በድምጽም። እንደዛ ካልሆነ በስተቀር አሁን በጣም አደገኛ ነው። ከሊት ለምትባል ሴት በዚህ ቁጥር አስተላልፍልኝ እና ብሎ ጉቦ የመቀበል ነገር መጥቷል አሉ። ምክንያቱም በራሱም ካልሆነ በቁጥጥር ስለሚያዝ ማለት ነው። ይሄ ነገር መጥራት አለበት። ምናልባት ይሄኛው እዚህ ላይ ቪዲዮ ያለው ይሄን አያሳይም። ሰው መወንጀል አይቻልም። ዝም ብሎ ማህበራዊ ሚዲያ ማጣው ብሎ ያልተረጋገጠ ነገር መለጠፍ አያስፈልግም። ግን ትራፊክ ማኔጅመንት ይሄን በጣም ሊያስብበት ይገባል። እኛ በተደጋጋሚ ጥቆማ እንሰጣለን ለበላይ ኃላፊዎች፣ አልተቀበሉንም። በተለይ እዚህኛው ላይ ሳይሆን ከዚህኛው ይልቅ በተለይ እዚህ ፓርኪንግ በተደጋጋሚ ብለናል። የመንግስት ሾፌር ሰራተኞች ደሞዝተኞች መኪና ማቆም ውስጥ ተገደዋል ነው። ከነዳጁም ከምንም የበለጠ ፓርኪንግ አንዱ ጋር 30 ብር አንዱ ጋር 50 ብር ደረሰኛ ያመጣሉ። የትራፊክ ማኔጅመንት ይላል። በቃ ለማን እንደሚገባ ራሱ በደንብ አያስታውቅም። በገፍ ነው። ከፈለጉ ጥለው ይሄዳሉ። ከነ ፓዱ ሁላ ጥለው ይሄዳሉ። ምናምን እንዴት ታተመ? የሚመለከተውን አካል ጠይቀናል። አሁንም ቢሆን ደግመን እንጠይቃለን። መጥተው ማብራሪያ ቢሰጡን ወይም ደግሞ ለኛ ቢጋብዙ በተደጋጋሚ ደውለን በቃልም ለመናገር ስለሞከርን ነው። ፓርኪንግ ላይም እዚህ ላይም ትራፊክ ማኔጅመንት አሁን በተለይ ቅጣቱ ከበድ ያለ ስለሆነ የሙስናውን መንገድ ከበድ ሊል ስለሚችል ኃላፊዎቹ ጥንቃቄ
አድርገው ቢመረምሩት ጥሩ ነው እንላለን። ወደሚቀጥለው ቪዲዮ ሄዳለሁ። ጥሩ ነው። አንዳንዴ እንደዚህ ፈገግ የሚያሰኝም ሲመጣ ጥሩ ነው። እንግዲህ ይሄ ምናልባት ስክሪፕት ነው፣ ሆን ተብሎ የተሰራ ተነጋገር ሊሆን ይችላል። ማህበራዊ ሚዲያ ግን ትልቅ አስተማሪ ነው። ይሄ ማህበራዊ ሚዲያ በተለይ ሞባይል አጠቃቀማችን ላይ በጣም ልናስብበት ይገባል። ዚብራ ላይ እየተሻገራችሁ አሁን ሾፌር ይባላል ቅጣቱን ለእግረኛ ምን ቢጀመር እላለሁ። ሞባይል እያነጋገሩ ዚብራ ላይ የሚቆሙ በመሃል መንገድ ዚብራ እንኳን መብት ነው ይቻላል። ግን ሞባይል ማነጋገር ቢቀር በመሃል መንገድ ላይ ሞባይል የምታነጋግሩ መንገድ ላይ ቆማችሁ የምትገረግሩ ጌም የምትጫወቱ ሰዎች እባካችሁ ጥንቃቄ አድርጎ። ሱስም ሆኗል። ያ ሱስ ደግሞ ለአደጋም ያጋልጣልና ብዙዎች ለመኪና አደጋም ሲዳረጉ እያየን ስለሆነ ጥንቃቄ ይደረግበት። ጥሩ አስተማሪ ቪዲዮ ነው። ወደሚቀጥለው ቪዲዮ ሄዳለሁ። ይሄ ነው የሚሆነው። ለራሱ ራሱ ምን ጉድ ነው! እስማ ኤሲያ ውስጥ ይመስላል እንግዲህ ያው ኤሲያ አንዳንድ የኤሲያ ሀገሮች እንግዲህ እነ ቻይና እነ ታይዋን ሀብታም ቢሆኑ እነ ኮሪያ፣ ሌላው ግን በገጠሩ ክፍል ሌሎች የኤሲያ ሀገራት ከአፍሪካ የማይተናነሱ የህዝብ ብዛት ያለባቸው በድህነት አረንቋ ውስጥ ያሉ አሉና ተመሳሳይ ከአፍሪካ ጋር ቅድም ከኛም እንዳለው ነው። ይሄ የመንገድ ችግር ነው። እንግዲህ ዋና መንገድ የነበረ ይመስላል። እንደምታዩት በውሃ ተሞልቷል፣ ኮረኮንች ሆኗል። ሰው ደግሞ የመኪና እጥረት ስላለ ከኛም ሀገር የባሰ አለ። እንግዲህ ውስጥ ሞልቶ ባሱ ከላይ ነው እንደ ዕቃ የተጫነው። እንግዲህ ከላይ መኪናው በሚገላበጥ ጊዜ ጥንቃቄም ያስፈልጋል። እንዴት እንደወደቀ አይታችኋል። ጥሎትም ሄዷልና እጅግ የሚያሳዝን ነው። እንግዲህ አንዳንዴ ድህነት የሚያመጣው ነው። አንዳንዱን ግን በሰው ኃይልም በምንም አድርጎ ማስተካከል ይቻላል። እዛ የሰው ቁጥር ስለበዛ ነው። እኛ ጋርም እንደዛው እየሄደ ነው። ግን ሰውን አስተባብረን መንገዶች ብናሰራ ጥሩ ነው። ወደሚቀጥለው ቪዲዮ ሄዳለሁ። ጠርጥሬ ነበረ እንደሚመታው። ቤቢ በጣም ያሳዝናል። በጣም ነው የሚያሳዝነው። አንዳንድ ጊዜ ከአቅም በላይ ነው። በእርግጥ አባቱ እንግዲህ ይሆናል ሀሳቡ በሩን መክፈት ላይ ነው። ልጆች ደግሞ ከስር ነው የሚሆኑትና ጥሩ አስተማሪ ፊልም ነው። እንግዲህ ከስሩ ነው ያለው። ቢያንስ ግን መገመት መቻል ነበረበት። ያው መፍረድ አስቸጋሪ ነው። መገመት ሁለተኛ ደግሞ ከከፈተም እንደው ቀስ ብሎ ቢከፍተው ልጁ እንዳለ ታሳቢ ቢያደርግ ጥሩ ነበር። ለማንኛውም ተርፎለታል። በአደገኛ ሁኔታ ቢመታውም ሁለተኛ ያዝ ቢያደርገው ያው እንግዲህ ሰው እንፈርዳለንና እኛም ልናጠፋ እንችላለን።